ያንድን ተቋም አንዲት አክሲዮን በአንድ በጀት ዓመት በርካታ ባለ አክሲዮኖች በባለቤትነት ይፈራረቁባታል። የተቋማት የትርፍ ክፍፍል ተጠቃሚ ሊያደርገን የሚችልን አክሲዮን መቼ ነው መግዛት ያለብን? አሁን ላይ የበጀት ዓመቱ መጠናቀቁን ተከትሎ በርካታ ተቋማቶች አፈጻጸማቸውን ዲስክሎዝ እያደረጉ ሪፖርት እያደረጉ ያለበት ሁኔታ ነው ያለው። ይህንንም ተከትሎ በርካታ ኢንቨስተሮች፣ በርካታ የካፒታል ገበያ ተሳታፊ አካላት የተቋማትን አክሲዮኖች እየገዙ ነው። ነገር ግን እዚህ መዛም የሚነሳ አንድ እጅግ ጠቃሚና አስተማሪ የሆነ ጥያቄ አለ። እሱም ምንድነው? የተቋማቶች የትርፍ ክፍፍል ተጠቃሚ ለመሆን ብቁ የሚያደርገንን አክሲዮን መግዛት ያለብን መቼ ነው? መቼ የምንገዛው አክሲዮን የተቋማት የትርፍ ክፍፍል ተጠቃሚ መብትን ይሰጠናል? ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን አራቱ ቁልፍ የትርፍ ክፍፍል ቀናቶች እነማን እንደሆኑ አብረን ዲቴል ፕራክቲካል በሆነ መልኩ የምናይ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። እነዚህን ቁልፍ የሆኑ አራት የትርፍ ክፍፍል ቀናቶችን በሚገባ መረዳትና ማወቅ መቻል አጠቃላይ መቼ የምንገዛው አክሲዮን የተቋማት የትርፍ ክፍፍል ተጠቃሚ እንደሚያደርገን፣ መቼ የምንገዛው አክሲዮን ደግሞ የተቋማት የትርፍ ክፍፍል ተጠቃሚ እንደማያደርገን እንድናቅና እንድንረዳ አጠቃላይ በካፒታል ገበያ ውስጥ የሚኖረንን ተሳትፎ ውጤታማ ለማድረግ እጅግ ጠቃሚና አስፈላጊ ከሆኑ ነጥቦች መካከል አንዱ ነው። ስለሆነም ዛሬ እነዚህ አራት ቁልፍ የትርፍ ክፍፍል ቀናቶች እነማን እንደሆኑ ፕራክቲካል በሆነ መልኩ አብረን የምናይ ይሆናል። አንደኛውና የመጀመሪያው ቁልፍ የምንለው የትርፍ ክፍፍል ቀን ዲክላሬሽን ዴት ይባላል። ይሄ ዴት የማስታወቂያ ቀን ወይም ደግሞ አናውንስመንት ዴት ልንለው እንችላለን። ስለዚህ አንደኛውና የመጀመሪያው ቀድሞ የሚመጣው ዲክላሬሽን ዴት ነው። ቢኮዝ እነዚህ ሳማት ሲኩዌንሻል ናቸው። ነገር ግን ሁለተኛውና ሶስተኛው በአንዳንድ ኬዝ አብረው ሊሆኑ የሚችሉበት ኦቨርላፕ ሊያደርጉ የሚችሉበት ነገር ይኖራል። ከዛ ውጭ ግን ሲኩዌንሻል እንደመሆናቸው መጠን አንደኛውና የመጀመሪያው ዲክላሬሽን ዴት ነው። ዜን ኤክስ ዲቪደንድ ዴት ወይም ደግሞ ኤክስ ዴት የምንለው ሁለተኛ ቁልፍ የሚባለው የትርፍ ክፍፍል ቀን ነው። ሶስተኛው ሪከርድ ዴት የምንለው የመዝገብ ማጣሪያ ቀን ሶስተኛው ቁልፍ የትርፍ ክፍፍል ቀን ነው። አራተኛውና ሌላኛው ቁልፍ የትርፍ ክፍፍል ቀን እያልን የምንጠራው ፔመንት ዴት ወይም ደግሞ የመክፈያ ቀን ነው ማለት ነው። እነዚህን ሞር ኦፍ ፕራክቲካል ለማድረግ አንድን ተቋም አስዩም እናርግ። ለምሳሌ ኤ የሚባል ካምፓኒ አለ ብለን እንይ። ይሄ ኤ የሚባል ካምፓኒ በዚህ በጀት ዓመት ካገኘው ትርፍ ላይ ለባለ አክሲዮኖቹ ማትጊያ የሚሆን ሪዋርድ የሚሆን የትርፍ ክፍፍልን ማከፋፈል ይፈልጋል። የመጀመሪያ ስቴፑ የሚሆነው ትርፍ የማከፋፈል እቅድ ካለው የመጀመሪያ ስቴፑ ሊሆን የሚገባው ምን ይሆናል ማለት ነው? ዲክላሬሽን ወይም ደግሞ አናውንስመንት ነው። ጋዜጣዊ መግለጫ መስጠት እንደማለት ነው። ይሄ ማለት ምን ማለት ነው? በዚህ በጀት ዓመት ካገኘነው ትርፍ ላይ ይህንን ያህል ትርፍ አከፋፍላችኋለሁ ብሎ አናውንስ ማድረግ የመጀመሪያ ስቴፑ ነው ማለት ነው። ይሄ እንዳልኩት ጋዜጣዊ መግለጫ እንደመስጠት ብላችሁ አስቡት። በዚህ ቀን፣ በዚህ ዲክላሬሽን ቀን፣ በዚህ አናውንስመንት ዴት ተቋማቶች አናውንስ ከሚያደርጓቸው በርካታ ነገሮች መካከል ሶስቱ እና በግልጽ ዲክሌር የሚደረጉት አናውንስ የሚደረጉት አንደኛውና የመጀመሪያው ተቋሙ ምን ያህል ዲቪደንድን እንደሚያከፋፍል ዲቪደንድ ፐርሸሩ ምን ያህል እንደሆነ አናውንስ ያደርጋል በዚህ ቀን። ስለዚህ እያንዳንዱ ባለ አክሲዮን ለአንድ አክሲዮን ምን ያህል ዲቪደንድ እንደሚሰጥ ካወቀ አጠቃላይ በያዘው አክሲዮን እያባዛ ምን ያህል ዲቪደንድ ሊያገኝ እንደሚችል ራሱ ካልኩሌት ሊያደርግ የሚችልበትን መረጃ በዚህ ቀን ያገኛል ማለት ነው። አት ዘ ዴት ኦፍ ዲክላሬሽን ሁሉም ተቋማቶች ዲቪደንድ የሚከፍሉ ከሆነ ምንን ዲክሌር ያደርጋሉ ማለት ነው? ዲቪደንድ አማውንቱ ምን ያህል እንደሚሆን አንደኛ።
ሁለተኛ ደግሞ ምኑ ነው ዲክሌር የሚያደርጉት አት ዲክላሬሽን ዴት ሪከርድ ዴቱ መቼ እንደሚሆን መቼ መዝገብ እንደሚያጣሩ የሚያሳውቁትም ቀኑን ቆርጠው የሚነግሩትም መቼ ላይ ነው ማለት ነው። አት ዘ ዴት ኦፍ ዲክላሬሽን ነው ማለት ነው። ይሄ ሪከርድ ዴት ማለት የመዝገብ ማጣሪያ ቀን ነው። ያ ማለት ምን ማለት ነው? ተቋማቶች ትክክለኛ የሆነው ባለአክሲዮኔ ማን ነው፣ ለየትኛው ባለአክሲዮኔ ነው የትርፍ ክፍፍል ማከፋፈል ያለብኝ ብለው ትክክለኛ ባለአክሲዮኖቻቸውን የሚያጣሩበት መዝገብ ኦዲት የሚያደርጉበት ቀን ዛት ኢዝ ኮልድ የምዝገባ ቀን ወይም ደግሞ ሪከርድ ዴት እንለዋለን ማለት ነው። ሁላችንም እንደምንረዳው የካፒታል ገበያ ባለበት ኢንቫይሮንመንት የአንድን ተቋም አንዲት አክሲዮን በአንድ በጀት ዓመት በርካታ ባለአክሲዮኖች በባለቤትነት ይፈራረቁባታል። በዚህ ሂደት ደግሞ ይሄ ተቋም ለነዚህ ለተፈራረቁ በርካታ ባለአክሲዮኖች ሁሉ የትርፍ ክፍፍልን የመክፈል ግዴታ የለበትም። የትርፍ ክፍፍል የመክፈል ግዴታ ያለበት ለአንድ ህጋዊ ባለአክሲዮን ብቻ ነው። ይሄ ህጋዊ ባለአክሲዮን ማን እንደሆነ የሚመረመርበት ቀን ምን ተብሎ ይታወቃል? የምዝገባ ቀን። አት ዲክላሬሽን ዴት ላይ ይሄ ተቋም ምን ይላል ማለት ነው? ትክክለኛ ባለአክሲዮኖቼ ትክክለኛ የተቋሙ ባለሀብቶች እነማን እንደሆኑ ትክክለኛ ዲቪደንድ ሊከፈላቸው የሚገቡ ባለአክሲዮኖቼ እነማን እንደሆኑ መዝገብ የማጣራበት ኦዲት የማደርግበት ቀን ኦክቶበር 16 ነው አለ ማለት ነው። መቼ ላይ ነው እንግዲህ ዲክሌር ያደረገው? ኦክቶበር 1 ላይ ጋዜጣዊ መግለጫ ሰጠ። መቼ መዝገብ እንደሚያጣራ ኦክቶበር 16። እዚህ ላይ በደንብ ኮንሲደር ማድረግ አለብን። በርካታ ባለአክሲዮን እንኳን እንዳልኩት ቢፈራረቅ የዚህን ተቋም የዚህን በጀት ዓመት የዚህን ፔሪድ ዲቪደንድ ማግኘት የሚችለው ክሌም ማድረግ የሚችለው ባለአክሲዮን መቼ ባለአክሲዮን ሆኖ ከተገኘ ብቻ ነው። በዚህ ቀን የዚህ ተቋም ህጋዊ ባለአክሲዮን ሆኖ ከተገኘ ብቻ ማለት ነው። ይሄ ባለአክሲዮኖች መዝገብ ሲመረመር ኦዲት ሲደረግ ባለአክሲዮን ሆኖ ያልተገኘ ማንኛውም የተፈራረቀ ባለአክሲዮን ዲቪደንድ እንደማያገኝ ልንረዳ ይገባል። ስለዚህ ይሄ ዘ ሞስት ኢምፖርታንት የሚባለው ቀን ይሄ ነው። የተቋሙ የትርፍ ክፍፍል የማግኘት መብት ክሌም የማድረግ መብት ያላቸው በዚህ ቀን የተቋሙ ባለአክሲዮኖቹ ነው ሊስት የተደረጉ የተገኙ ባለአክሲዮኖች ብቻ ናቸው። ስለዚህ የሚነሳው ትልቁ ጥያቄ እዚህ ላይ በዚህ ቀን የተቋሙ ህጋዊ ባለአክሲዮን ሆነን ለመገኘት አክሲዮኑን መቼ መግዛት አለብን፣ ከመቼ በፊት መግዛት መቻል አለብን የሚለው ጥያቄ እዚህ ላይ ነው የሚመጣ ማለት ነው። this is called ኤክስ ዲቪደንድ ዴት የምንለው ማለት ነው። ከኤክስ ዲቪደንድ ዴት በፊት የምንይዘው ከሆነና እስከ ኤክስ ዲቪደንድ ዴቱ በባለቤትነት ካለን እኛ የዛ ተቋም የዛ በጀት የትርፍ ክፍፍል ተጠቃሚዎች መሆን የምንችልበት እድል አለ ማለት ነው። ቢኮዝ ኦክቶበር 16 ተቋሙ ባለአክሲዮኖች እነማን ናቸው ብሎ ኦዲት ሲያደርግ ከባለአክሲዮኖች ዝርዝር ውስጥ እኛም እንገኛለን ማለት ነው። ዜን ህጋዊ በሆነ መልኩ የትርፍ ተካፋይ መሆን የምንችልበትን እድል እናገኛለን ማለት ነው። ይህንን ቀን እንዴት ማወቅ እንደምንችል ዲቴይል ፕራክቲካል በሆነ መልኩ ስለምናይ በዛ ልክ እንትን አታድርጉ፣ ገና እናያለን። ሶስተኛው አት ዲክላሬሽን ዴት ላይ ዲስክሎዝ የሚደረገው መረጃ ፔመንት ዴቱ ነው። ትክክለኛ ለሆኑ ባለአክሲዮኖቼ የሚገባቸውን ዲቪደንድ በየአካውንታቸው ገቢ የማደርግበት ቀን መቼ ይጀምራል አለ? ኖቬምበር 1። ከኖቬምበር 1 በፊት ለባለአክሲዮኖች የትርፍ ክፍፍል የሚከፈል እንኳ ቢሆን ገቢ የማይደረግላቸው እንደሆነ እንዲያውቁ ይሄ ቀን ሌላኛው ኢምፖርታንት የሚባል የትርፍ ክፍፍል ቀን ውስጥ የሚመደብ እንደሆነ እንረዳለን ማለት ነው። ስለዚህ ይሄ ተቋም ምንም እንኳን ጥቅምት 1 ላይ ኦክቶበር 1 ላይ የትርፍ ክፍፍል ይኖራል ብሎ ቢያሳውቅ ምንም እንኳን ትክክለኛ የሆኑ ባለአክሲዮኖችን ኦክቶበር 16 አጣራለሁ ቢል ትክክለኛ ያልሆኑ ባለአክሲዮኖች የሚገባቸውን ዲቪደንድ ግን 15% ዲቪደንድ ኢንካም ታክስ ቀንሶ ገቢ የሚያደርገው መቼ ነው ማለት ነው? እነዚህ ዘ ሞስት ኢምፖርታንት የሚባሉ የትርፍ ክፍፍል ቀናቶች እንደሆኑ እንረዳለን። ነገር ግን እዚህ ላይ ሁላችንም ማስተዋል መቻል ያለብን ይሄንን ሁለተኛውን ቁልፍ የሚባል የትርፍ ክፍፍል ቀን ተቋሙ ዲክሌር አያደርግም ወይም ደግሞ አናውንስ ማድረግ አይችልም። ቢኮዝ የዚህ ቀን የሚወሰነው በተቋማቶች ሳይሆን በስቶክ ኤክስቼንጆች ነው። ስለዚህ
ስቶክ ኤክስቼንጁ የሚወስነው እንደመሆኑ መጠን አት ዲክላሬሽን ዴት ተቋሙ ዲክሌር የሚያደርግልን ምን ያህል ዲቪደንድ እንደሚከፍል መቼ መዝገብ እንደሚያጣራና መቼ እንደሚከፍል እንጂ ኤክስ ዲቪደንድ ዴቱ መቼ ሊሆን እንደሚችል ዲስክሎዝ እንደማያደርግ መረዳት አለብን። በዛም ይህንን ቀን መወሰን ያለብን እኛ ራሳችን ነን ማለት ነው። እኛ ይህንን ማስላት ይኖርብናል። ይህንን ለማስላት የራሱ የሆነ ፎርሙላ አለው። እሱን ተጠቅመን መቼ ሊሆን እንደሚችል ነባራዊ ሁኔታውን አይተን እንወስናለን ማለት ነው። ቀጥታ ኤክስ ዲቪደንድ ዴትን ፕራክቲካል በሆነ መልኩ ወደ ማስላት እንመጣለን ማለት ነው። አሁንም በድጋሜ ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ኤክስ እንደምታዩት ይሄ ኤክስ ማለት ኤክስፓየርድ ያደረገ ማለት ነው። እንግዲህ ኤክስ ዲቪደንድ ዴት ኢዝ ይላል ዘ ፈርስት ዴይ ዛት ዘ ስቶክ ትሬድስ ዊዛውት ዲቪደንድ። ኤክስ ዲቪደንድ ዴት የምንለው የዛ ተቋም አክሲዮን ትርፍ የማያስገኝበት የመጀመሪያው ትሬድ ዴት ምን ተብሎ ነው የሚጠራው? ኤክስ ዲቪደንድ ዴት ተብሎ ይጠራል። ስለዚህ በኤክስ ዲቪደንድ ዴቱ የምንገዛው አክሲዮን የዛንን ተቋም የዛንን በጀት ዓመት ዲቪደንድ ሊያስገኘን አይችልም ማለት ነው። ሁላችንም የዛንን ተቋም የዛንን በጀት ዓመት ወይም ደግሞ የዛንን ፔሪድ ዲቪደንድ ክሌም ለማግኘት ከፈለግን የግድ ከኤክስ ዲቪደንድ ዴቱ በፊት መግዛት ሰኪውር ማድረግ ይኖርብናል። ኤክስ ዲቪደንድ ዴት እንዳልኩት የመጀመሪያው ዲቪደንድ ማስገኘት የማይችለው አክሲዮን የሚነገድበት ቀን እንደሆነ ልንረዳ ይገባናል። ፎርሙላውን ስናይ ሪከርድ ዴቱ ሲቀነስ ሴትልመንት ዊንዶ ነው የሚሆነው። ይሄ ሴትልመንት ዊንዶ የሆነው ለምንድን ነው? የተለያዩ ስቶክ ኤክስቼንጆች የተለያዩ ሴትልመንት ዊንዶዎች እንደመኖራቸው መጠን ተመሳሳይ ስላልሆነ ሁላችንም ሪከርድ ዴቱ ሲቀነስ ሴትልመንት ዊንዶ አድርገን መውሰድ መቻል አለብን። ቢኮዝ ሴትልመንት ዊንዶ ከአንዱ ስቶክ ኤክስቼንጅ ሌላኛው ስቶክ ኤክስቼንጅ ሊለያይ የሚችልበት ሂደት እንደመኖሩ መጠን ሪከርድ ዴቱ ሲቀነስ ሴትልመንት ዊንዶ አድርገን ኤክስ ዲቪደንድ ዴቱ መቼ ሊሆን እንደሚችል እናሰላለን ማለት ነው። ይህንንም ፕራክቲካል በሆነ መልኩ አብረን የምናይ ይሆናል። ለምሳሌ ኢፍ ዘ ካምፓኒ ሴትስ ሪከርድ ዴት ኦፍ ፍራይዴ ኦክቶበር 16 ቅድም ያየነው ተቋሙ ኦክቶበር 1 ላይ ዲክሌር አድርጓል ዲቪደንድ እንደሚከፍል። ነገር ግን ትክክለኛ ባለአክሲዮኖችን የሚያጣራበት ቀን መቼ እንደሆነም ደግሞ አሳውቆናል። እሱ መቼ ነው? ኦክቶበር 16። በአጋጣሚ ኦክቶበር 16 መቼ ቀን ነው የሚሆነው? አርብ ቀን ማለት ነው። ይህንን ያዝና የዚህ ተቋም ኤክስ ዲቪደንድ ዴቱ መቼ ነው? የዚህ ተቋም የዚህ ፔሪድ ዲቪደንድ ማስገኘት የሚችለው አክሲዮን እስከ መቼ ነው መገዛት ያለበት? ከመቼ ጀምረን ስንገዛው ደግሞ የተቋሙን የዚህን ፔሪድ ዲቪደንድ አያስገኘንም የሚለውን እንዳልኩት ፕራክቲካል በሆነ መልኩ እዚሁ ላይ እያየን ነው የምንሄደው። ሁለት ሴትልመንት ዊንዶዎች ወይም ደግሞ ሩሎች አሉ። ሞስት ፕሮባብሊ አንደኛው T+2 ነው። አሁን ሞደርን እየሆነ ሲመጣ ወደዚህ እየተቀየረ ያለበት ሁኔታ አለ። አብዛኞቹ ግሎባል ላይ ያሉት ስቶክ ኤክስቼንጆች ሴትልመንት ዊንዶቸው T+1 እየሆነ የመጣበት ሁኔታ ላይ የተወሰኑ ግን ስቲል T+2ንም ጭምር የሚከተሉ ስላሉ በሁለቱ እንዴት ማስላት እንደሚቻል አብረን ነው የምናየው። አንደኛ እንዳልኩት ሴትልመንት ዊንዶ ሴትልመንት ሩሉ T+2 ቢሆን T+2 ማለት ትሬድ ዴቱ ሲደመር ሁለት የቢዝነስ ቀን ማለት ነው። ለምሳሌ ዛሬ እናንተ አክሲዮንን ብትገዙ ዛሬ የገዛችሁበት ቀን ምን ይባላል? ቲ ይባላል። ትሬድ ዴት ይባላል። ዜን ስንት ተጨማሪ ቀን ያስፈልጋል? 2 T+2። ይሄ ለምንድን ነው? የአክሲዮን ባለቤትነታችሁ የሚረጋገጠው ሴትል የሚሆነው ለምሳሌ በኢትዮጵያ ኮንቴክስት CSD ይህንን ትራንስፈር ማድረግ የሚችለው T+2 ሩልን ተጠቅሞ ነው። ዛሬ ትገዛላችሁ። ዜን ነገና ነገ በኋላ ያሉትን ቀኖች ይጠቀምና አጠቃላይ ትራንዛክሽኑ ጤናማ እንደሆነ ኮንሲደር ካደረገ በኋላ ለሻጩ ብሩን ለገዡ ደግሞ የአክሲዮን ባለቤትነቱ ትራንስፈር የሚደረግበት ሩል T+2 ሩል ከሆነ ይህንን ኮንሲደር እናደርጋለን። ያ ሩል ደግሞ T+1 የሆነባቸው ይኖራል። ለምሳሌ እነ ኒውዮርክ ስቶክ ኤክስቼንጆች T+1 ነው የሚጠቀሙት። የኢትዮጵያ ስቶክ ኤክስቼንጅ ደግሞ የሚጠቀመው T+2 ነው። ስለዚህ በእነዚህ በሁለቱ የተለያዩ ሴትልመንት ዊንዶዎች ኤክስ ዲቪደንድ ዴትን ስናሰላ የተወሰነ ቫሪዬሽን ይኖራል ማለት ነው።
እሱን በሚገባ መረዳት መቻል አለብን። ሶ T+2 ሩል የሚከተል ስቶክ ኤክስቼንጅ ባለበት ሁኔታ ኤክስ ዲቪደንድ ዴት እንዴት ይሰላል? እንደምታዩት ኦክቶበር 16 መዝገብ አጣራለሁ ብሏል። ኦክቶበር 16 መዝገብ አጣራለሁ ማለት ኦክቶበር 16 ላይ መዝገብ ሳጣራ በባለቤትነት ተመዝግቦ ያልተገኘ ባለአክሲዮን ዲቪደንድ አያገኝም እያለ ነው። ሶ ዲቪደንድ የሚያገኙ እነማን ብቻ ይሆናሉ ማለት ነው? መዝገብ ሲያጣራ በባለቤትነት ተመዝግበው የተገኙ ባለአክሲዮኖች ብቻ የትርፍ ክፍፍል ተጠቃሚ ይሆናሉ። ስለዚህ ኦክቶበር 16 የዚህ ተቋም ባለአክሲዮኖች ሆኖ ለመገኘት T+2 ሩልን በሚከተል ስቶክ ኤክስቼንጅ ውስጥ የግድ እስከ መቼ መግዛት መቻል አለብን ማለት ነው? ይህንን አክሲዮን እስከ ሮቡ ኦክቶበር 14 ድረስ መግዛት መቻል አለብን። የመጨረሻ ሮቡ ኦክቶበር 14 የምንገዛው ከሆነ አርብ T+2 ስለሆነ ማለት ነው ኦክቶበር 14 ሮቡ ቲ ይሆናል። ዜን ሐሙስና አርብ ሁለት የቢዝነስ ቀኖች ስለሚሆኑ አርብ እኛም በባለቤትነት ሊስት ተደርገን የምንገኝበት ሂደት ስለሚኖር ተቋሙ ትክክለኛ ባለአክሲዮኖቹን ሲያጣራ እኛም በባለአክሲዮንነት እንገኛለን። ዜን የተቋሙ የትርፍ ክፍፍል ተጠቃሚ መብት ይኖረናል ማለት ነው። ነገር ግን ሐሙስ የምንገዛው ከሆነ የስቶክ ኤክስቼንጁ ሴትልመንቱ ዊንዶ T+2 በሆነበት አጋጣሚ ሐሙስ የምንገዛው ከሆነ ግን የዚህ ተቋም የዚህ ፔሪድ የትርፍ ተካፋይ መሆን የምንችልበት ሂደት የለም። ቢኮዝ ኦነርሺፕ ኢንተረስታችን የሚረጋገጠው T+2 በሆነ ሩል ነው። ሰው ሐሙስ ገዛ ነው ማለት አርብንና ሰኞን ይጠብቃል፣ ሁለት የቢዝነስ ቀኖችን ስለሚያስጨምር። ስለዚህ እኛ አርብ ኦክቶበር 16 በባለቤትነት ሊስት ተደርገን የምንገኝበት ሂደት በፍጹም አይኖርም። አክሲዮኑን ገዝተናል። ነገር ግን ኦክቶበር 16 ላይ የባለአክሲዮኖች መዝገብ ሲጣራ እኛ በባለቤትነት አንገኝም። ቢኮዝ ኦነርሺፕ ኢንተረስቱ ትራንስፈር የሚሆነው T+2 በሚል ሩል ስለሆነ ሐሙስ የምንገዛው ከሆነ ሰኞ ነው ባለቤቶች መሆናችን የሚረጋገጠው። ስለዚህ ምንም እንኳን ሐሙስ ብንገዛው አርብ የሚጣራ ከሆነ መዝገብ አርብ የባለቤቶች መዝገብ ውስጥ የማንኖር ስለሆነ ይህ ተቋም ለኛ ትርፍን የማካፈል ግዴታ የለበትም። ይልቁንም ለማን ያካፍላል ማለት ነው? ለኛ ለሸጠልን ሰው ሐሙስ ለኛ ለሸጠልን ሰው ያካፍላል ማለት ነው። እንግዲህ ይሄ በደንብ ሰርፕራይዝ ነው የሚያደርገው። እኛ አክሲዮኑን ኦልሬዲ ገዝተናል። ነገር ግን እኛ ሳንሆን ዲቪደንድ ልናገኝ የምንችለው ማን ይሆናል ማለት ነው? ለኛ የሸጠልን ሰው ሊያገኝ የሚችልበት ሂደት እንዳለ ክሌም ማድረግ የሚችል ለኛ የሸጠልን ሰው እንደሆነ ልንረዳ ልናቅ እንችላለን ማለት ነው። ስለዚህ T+2 ሩልን የሚከተል ከሆነ የግድ ኦክቶበር 16 መዝገብ የሚያጣራ ከሆነ እኛ የመጨረሻ መቼ ነው ልንገዛው የሚገባ? በኦክቶበር 14። ከኦክቶበር 14 በኋላ የምንገዛው ከሆነ ዲቪደንድ አናገኝም፣ ቢኮዝ ኤክስ ያደርጋል። ይሄ አንደኛውና የመጀመሪያው ሴናሪዮ ነው። ከኦክቶበር 14 ወርስ ዴይ በፊት በፈለግነው ቀን መግዛትና መያዝ እንችላለን። ነገር ግን የመጨረሻው ኤክስ የሚያደርግበት ቀን ግን ሐሙስ እንደሆነ መረዳት እጅግ በጣም ጠቃሚና አስተማሪ ነው። ወደ ሁለተኛው ዊንዶ ስንመጣ ደግሞ አንደር T+1 የሚባለው እንዳልኳችሁ ዛሬ የምንገዛው ከሆነ ባለቤትነታችን የሚረጋገጠው መቼ ይሆናል ማለት ነው? ነገ ይሆናል ማለት ነው። T+1 ስለሆነ በዚህ ሂደት ሐሙስ ድረስ መግዛት የተቋሙ የዛ ፔሪድ የትርፍ ተካፋይ የሚያደርገንን መብት እንድናገኝ ያስችለናል። ቢኮዝ ሐሙስ እንገዛዋለን፣ አርብ የማታ ማታ ባለቤትነታችን ይረጋገጣል። በዛውም ተቋሙ ትክክለኛ ባለቤቶቹን ሲያረጋግጥ እኛም ሊስት ተደርገን የምንገኝበት ሂደት ይኖራል። የተቋሙ የትርፍ ክፍፍል ተጠቃሚ ተካፋይ መሆን የምንችልበት እድል አለ ማለት ነው። ነገር ግን አርብ የምንገዛው ከሆነ በዚህ ሲቹዌሽንም አይቻልም። ቢኮዝ T+1 ስለሆነ አርብ የምንገዛው ከሆነ ባለቤቶች መሆን የምንችለው ሴትል የሚደረግልን ሰኞ ስለሚሆን ያመልጠናል ማለት ነው። አርብ የምንገዛው ከሆነ እኛ ሳንሆን የዚህ ተቋም የዚህ ፔሪድ ዲቪደንድ ተጠቃሚ የምንሆነው አርብ ለኛ የሸጠልን ሰው ይሆናል ማለት ነው። ይህንን በሚገባ መረዳት መቻል አለብን። ስለዚህ T+1 በሆነ ሩል ሴትልመንት ሩል ከሆነ እስከ ሐሙስ መግዛት ይቻላል። T+2 ከሆነ ደግሞ እስከ ሮቡ ነው መግዛት የሚቻለው። ሐሙስ የምንገዛው ከሆነ አያስገኘንም። በዚህ ኮንቴክስት ግን ሐሙስን ብንገዛው ያስገኘናል። አርብ ግን መግዛት አይቻልም። ቢኮዝ ሐሙስ ብንገዛው አርብ እንዳልኳችሁ ኦነርሺፕ ኢንተረስታችን ሴትል ይደረጋል። ዜን አርብ የማታ ማታ ተቋሙ ደግሞ ትክክለኛ ባለአክሲዮኖቼ ዲቪደንድ የሚገባቸው ባለአክሲዮኖቼ እነማን ናቸው ብሎ ኦዲት ሲያደርግ እኛን አብሮ ያገኛል። ሊስት እንደረጋለን።
ዜን የትርፍ ተካፋይ መሆን የምንችልበት እድል ይኖራል ማለት ነው። ስለዚህ በእንደዚህ በቲ+1 ከሆነ እስከ ተርስዴይ ኦክቶበር 15 ድረስ ኤክስ እንደማያደርግ መረዳት ኤክስ የሚያደርገው አርብ እንደሆነ ኦክቶበር 16 እንደሆነ ልንረዳ ልናቅ የምንችልበት ሂደት አለ ማለት ነው። ይህንን በመጠቀም ብዙዎቻችን አክሲዮኖችን መግዛት ያለብን መቼ ነው የሚለውን ጥያቄያችን ብዥታችንን መፍታት የምንችልበት አይ ቲንክ መረጃ ይሆናል ብዬ አስባለሁ። ስለሆነም ነው ይህ ቪዲዮ የተወሰነ መረጃ ሰጥቷችሁ ጠቃሚ ከነበረ ላይክ እንድታረጉት ሼር እንድታረጉት በአክብሮት እየጋበዝኩኝ ለተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።